ኤፍራታ በያፌት እጅ ስለገባች በጣም አልቅሳለች። ልቧ ተሰብሯል። እኔ ፈርቼለታለሁ ራሷን እንዳታጠፋ ብዬ። ናታንም እንደዛ አዝኗል። እንግዲህ ያፌት መጨረሻ ምንድን ነው? ኤፍራታንና ናታን ማሰቃየት ብቻ ሆኗል። እና እንዳያችሁ በቃ ናታንን አጥቻለሁ፣ በቃ ካሁኑ በኋላ የያፌት እጅ ወድቅ ያለው ብላ በጣም አዝናለች። ገኒም እንደዛ አዝናለች። ልጄ እንደዚህ አይነት መጥፎ ሰው ጋራ በመኖሯ በጣም አዝኛለሁ ብላለች። ሁሉም ቤተሰብ አዝኗል። ጽዮንም እንደዛ አዝናለች። ጽዮን ኤፍራታን ብትበድሉ እንኳን አሁን ማስታወስ ስለጀመረች ይቅርታ ልትጠይቅና ከዛ መከራ ውስጥ አስወጣታለሁ እያለች ነው። ውድና የተከበራችሁ ቤተሰቦች ደህና ናችሁ ወይ? ሰላማችሁ ይብዛ። እግዚአብሔር ይመስገን። በዚህ ቻናል አዲስ የሆናችሁ በቅንነት ሰብስክራይብ፣ ላይክ ያደረጋችሁ አበረታቱኝ። ሐረግ ድራማ ተለቋል፣ ገብታችሁ እዩት ማለት ነው። እና በዛሬ ቀን ግን ኤፍራታ ልቧ ተሰብሯል። እንግዲህ እንዳያችሁ ሁሉም ሰው እቅድ አውጥቶ ነበረ። ናታን በተለይ እንደውም ይሄ ነገር ሰርጌ ካሽፋል እያሉ ቀለበት ይዞ ነበረ ሄደው። እዛ ሄዶ ግን ብቻ ኤፍራታም ወደ ታች ስትወርድ ፊቷ ሀዘን ለብሷል። እና ቤዛ ደግሞ በደንብ ነው የተመለከተችው፣ በጣም እንዳዘነችው። ናታን ግን አልተረዳትም። ብቻ ኤፍራታ ውስጥ ማንም ሰው አልተረዳለትም። ግን ቤዛ አሁን ሌላ ሰው ሆና ስለመጣች እኔ ደስ ብሎኛል። እንግዲህ እንዳያቀዱት አልተሳካላችሁ። ውሃ ውስጥ የሚያስተኛ መድኃኒት ጨምሮ እነሱ ያፌት ፍላጎት እንግዲህ ኤፍራታን ሰባብሯት ለማስቀረት ነው እንጂ ሰው ልጅ ያለ ፍላጎት በግድ የኔ ሚስት ሁኚ የሚል ሰው እኔ እንጃ ራስ ወዳድ ነው። እና ያፌት የምር ራስ ወዳድ ነው። ምንም ለሰው ማሰብ የማይችል ለምን እንደሆነ አላውቅም። ብቻ የያፌት ነገር ይሄ ነው። እስከ መቼ ነው እንደዚህ እያሰቅ እና በአሁኑ ላይ ስቃይ በዛ። የኤፍራታ ስቃይ ማየት በስቷል። አሁን እሷም ተስፋ ቆርጣለች። ግን በጣም ከባድ ሁኔታ ውስጥ ነው ያለችው። አልቅሳለች። ምናልባት ኤፍራታ እርጉዝ ናት ብዬ አስባለሁ። ያ ቀን እኮ ከናታን ጋራ ስታድር ናታን ግን ሰክሮ ስለነበረ ምንም ማስታወሰው ነገር ስለሌለ እሷ ግን የኔ ናታን አንድ ቀን ልጅ ይኖረራል ብላ ያው የፊት የሰርጓ ቀን ብላለች፣ እንደዛ ብላለች። ያው ያፌት ለማግባት ተዘጋጅታለች። ግን ያሰበችው ናታን ነው። ምክንያቱም ልቧ ያለ ናታን ብቻ ጋር ነው። ግን ያፌት በግድ አስሯት አስቀምጦታል። በቃ ወጥመድ ውስጥ አስገብቶታል። ማን ይደርስለታል አሁን? እኔ ግን እንደመስለኝ ጽዮን የምታድን ይመስለኛል። ምክንያቱም ያፌት ለጽዮን ትልቅ ቦታ አለው እና በደካማ ጎኑ ገብታ ምናልባት ልታድን ትችላለች። ኤፍራታ በጣም አሁን በድዬሻለሁ፣ ከድሮ በአሁን በጣም ጎድቼሻለሁ። ግን እንዴት አርጌ ይቅርታ ልጠይቅሽ? እንዴት ላገኝሽ? ደግሞ እዛ ያፌት ቤት መግባት ቀላል አይደለም እና እንዴት ላድንሽ? ግን ከዚህ ሰውዬ እኔ ላድንሽ ፈልጋለሁ፣ ግን በብዙ ነገር ጎድቼሻለሁ ብላለች። ምክንያቱም ብዙ ነገር ነበረ ቃላቶቹ ተጠቅማ የተናገረችው። አንቺ ለወንድሜ የምትገቢ ሴት አይደለሽም፣ አንቺ ራስ ወዳድ ሴት ነሽ፣ እኔ ራሴ ገልሻለሁ። ብዙ ቃላቶች ተጠቅማለች ጽዮን። እና ያ ጊዜ ራሷን ስለማታቅ ነው። ግን ደግሞ በዛሬ ቀን ጽዮን ራሷን ትዝታ ሁሉ ሙሉ ተመልሶለታል። በጣም ደስ የሚል ነገር ነው። እንኳን ደስ አላችሁ ጽዮን። አንድ ሰሞን በጣም ብዙ ነገር ሳታቅ የምታወራ ነገሮች በጣም ያናድድ ነገር ነበረ። ኤፍራታም ያው ጽዮን አንቺ ነበርሽ አጠገቤ ሆነሽ ምትረጂኝ፣ አሁን ግን ብቻ ይሆኛለሁ፣ እባክሽን ወደ ራስሽ ተመለሽ እያለች እየለመነቻት ነበረ። ግን እሷ ምንም ልታስታውስ አልቻለችም። ኤፍራታ ጎንም መቆም አልቻለችም። ጭራሽንም ኤፍራታ መቃወም ጀመረች። አንቺ ጥሩ ሴት አይደለሽም፣ ቤዛ ጥሩ ናት ብላ ለቤዛ መደገፍ ብትጀምርም ግን ደግሞ ቤዛ ራሷ ለውጣ ስትመጣ ጽዮንም ደግሞ ወደ ራሷ ተመለሰች። ኤፍራታ ጋራ ያሳለፉት ነገሮች ሁሉ በትዝታ በአንዳንድ መጣላት እና
ብቻ ኤፍራታን ጎድቻታለሁ፣ ከበፊቱም ጎድቻታለሁ ብላለች። ያው ከዚህ በፊትም ከቤዛ ጋራ ኤፍራታ ላይ ብዙ ነገር አድርጓል። ይገርማቸዋል። ግን ኤፍራታ ምን አይቻይ ሴት ናት። ስንት ነገር ችላለች እኮ ስንት ነገር። ያፌት ስንት ተጫውቶበታል። ያገታት ጊዜ ስንት ርቧታል። ሴቶቹ ጋር ወስዶታል። ግን ምንም አላደረገም። እሱ የፈለገ ያው የእሷን ንጽህና ለራሱ ሊወስድ ነበረ። ግን ኤፍራታ ሰራችለት። ኤፍራታ ለምትወደው ሰው የራሷን ክብር ሰጥታለች ማለት ነው። እና አሁን እርጉዝ ናት ብዬ አስባለሁ። እንዳለችው አንድ ቀን ልጅ ይኖረናል፣ ትግስት ብቻ ይኖርክ እያለች የራሷን ሆድ የያዘች ትናገር ነበረ በሰርጓ ቀን። ስለዚህ ያፌት አንድ ቀን እስር ቤት ሲገባ ኤፍራታና ናታን ደግሞ ልጃቸውን ይዞ አንድ ላይ ይኖራሉ። ግን ያፌት መቼም ቢሆን አይሳካለትም። መቼም እንደዚህ ክፋት እየሰራ መቼም ቢሆን መልካም ነገር ሊያገኝ አይችልም። አሳስሮት አስቀምጦታል። እና የያፌት ዘመድ ደግሞ ብዙ ጊዜ በጣም እንትን እያለ ነው፣ ለያፌት እየደገፈ ነው። ያሰርጉ ቀን ራሱ ሰርግ ሲያካሸፉባቸው ያ ውሃ የሰጣውት እናንተ መርዝ ጨምራችሁበት ነው አይደለም ብሎ ልመታቸው ነበር። ያፌት ልመታ ነበር። ቢሆንም ግን መጨረሻ ላይ ደግሞ ያፌት ስነቃ ያው አንተን አስተኝቶ ኤፍራታን ሊወስዱ ነበረ። ግን ደግሞ አንተ ጎበዝንና አስቀድመ ስላስፈረምካት ምንም ማድረግ አልቻሉም። ስለዚህ አንተ እኮ ጀግና ነህ ብሎ ግን ይሄ ድራማ ስላለፈክ በጣም ቆጭቶኛል። እንዴት እንደደነገጡ ብዙ ነገር ሆኗል ብሏል። ግን ዋጋ አስከፍላቸዋለሁ እያለ ነው። ምን ማድረግ እንዳቀደ ደግሞ አይታወቅም። ያፌት እንግዲህ ሰው ለመጉዳት ወደ ኋላ አይልም። ገኒን ተሰባብራለች። ልጄ ብዙ ነገርን አስባለች። ልጄ ስትደፈር አጠገቧ አይደለው፣ ልጄ ብቻዋን ስትሆን አጠገቧ አይደለው፣ እኔ ግን ምን አይነት እናት ነኝ እያለች ራሷን እየዋቀሰች ነው። ገኒ እንግዲህ ያው ለኤፍራታ ስትል ብዙ ዋጋ ከፍላለች። እዛ ቤት በሰራተኝነት መልክ የገባች ምንም ሳይሻግራት ቤት እያላት ምንም እንደሌለ ሰው ዝቅ ብላ ሰው ቤት ተቀጥሮ፣ በተለይ ኢትዮጵያ ተቀጥሮ መስራት ደግሞ በሰራተኝነት ከባድ ነው። እና እንደዛ ነው ውዶቼ እላችኋለሁ። ውዶቼ እንደዛ ነው። እና ከባድ ነው። ብቻ ኤፍራታና ናታን አንድ ላይ መሆን አለባቸው ብዬ አስባለሁ። ግን ሄዋንም ልታደን ትችላለች። ያው ሴቶቹ ጋር ስትገባ የናታን የተደበቀ ምስጢር ካወጣች እሱ እስር ቤት ይገባል ማለት ነው።